በመጀመሪያ ደረጃ ጥምቀትንና የጌታን ቅዱስ ሥጋና ክቡር ደሙን ለኃጢአት ስርየት እንዲሁም ለመዳን ይሆናል የሚለውን ትምህርት ኤክስክሉድ ስለሚያደርገው እምነት ብቻ የሚለው ትምህርት ስህተት ነው። እንደውም በተቃራኒው እምነት ብቻ የሚል ሳይሆን መጽሐፍ ቅዱስ ላይ ያለው እምነት ብቻ ማለት ስህተት እንደሆነ የሚያስረዳ ጥቅስ ነው ያለው ብዬ አስረዳውና ያን ተናገርኩ እንጂ አሁን ወንድሜ እንደተናገረው እኔ እምነት ሲደመር ስራ አላልኩኝም። እምነት ሲደመር ስራ ካልኩኝማ የኤፌሶ ምዕራፍ 2 ቁጥር 8ን ተቃወምኩ ማለት ነው። እኔ ያልኩት የሰው ልጆች በእምነት በኩል የእግዚአብሔር ልጅ ይሆናሉ። በምን ማርቆስ 16:16 እንደሚናገረው ያመነ የተጠመቀ ይድናል። ሮሜ ምዕራፍ 6 ላይ እንደሚናገረው በሞቱ በጥምቀት ከክርስቶስ ኢየሱስ ሞት ጋር አንድ ሆነን አዲስ ህይወት እናገኛለን። ያ የእኛ ስራ ሳይሆን የእግዚአብሔር የኢየሱስ ስራ ነው አልኩኝ። ሰው ከሆንን በኋላ የእግዚአብሔር ልጅ ከሆንን በኋላ አዲስ ፍጥረት ከሆንን በኋላ ግን ምን እንላለን? መልካም ስራ እንሰራለን። አስቀድመን የእግዚአብሔር ልጅ ለመሆን የምንሰራው ስራ የለም። ሚስኢንተርፕሬት ተደርገናል። እዚህ ጋር ስራ ይቀድማል አላልንም። እኛ ስራ ቀድሞ እምነት ይመጣልም አላልንም። እምነታችንን ድጋሚ ላስረዳ። ብቻን ስንቃወም አልኳችሁ፣ እምነት ብቻን ስንቃወም ከሚስጥራት ስለሚለየን ጥምቀትንና የጌታን እራት ስለሚቃወም እና የሐዋርያት ትምህርት ስላልሆነ ብቻ የምትለው እንኳን እንቃወማለን። በእምነት በኩል ግን የእግዚአብሔር ልጅ እንሆናለን። እንዴት? አምነን በምንጠመቅ ሰዓት ላይ እና የጌታን ስጋና ደም ስንቀበል ዳግም እንወለዳለን። ይሄ የእኛ ስራ አይደለም፣ የእግዚአብሔር ስራ ነው። ለዛ ነው እኮ ጌታ ኢየሱስ ክርስቶስ በስፋት ሲያስተምር በዚህ ትምህርት ላይ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ እንደዚህ ነው የሚናገረው። ኢየሱስም እንዲህ ሲል መለሰ፣ እውነት እውነት እልሃለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባም። ሰው ከውኃና አይገባም ካለ በኋላ ሊገባ አይችልም ካለ በኋላ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል። ጭራሽ እንዲህ ስላልኩ አትደነቅ እያለ ነው እያስተማረ ያለ። ዳግመኛ የግድ ልትወለዱ ያስፈልጋል። ሌላኛው ወንድማችን ባህሩ እንግዲህ መጽሐፍ ቅዱስ ላይ በእምነት ብቻ ይዳናል የሚል ጥቅስ አላሳየንም እስካሁን ድረስ። አሁን የትኛውን ሪፊውት እንደምናደርግ አናውቅም። የትኛው እንዳለ ጥቅሱ የሚናገረው ያምናል ሰው ይጠመቃል የእግዚአብሔር ልጅ ይሆናል፣ በእምነት ስለመዳን እንጂ በእምነት ብቻ ስለመዳን እንግዲህ የሚያሳይ የመጽሐፍ ቅዱስ ጥቅስ አላየንም። ከዚህም የተነሳ እምነት ብቻ የሚለው የማርቲን ሉተር የእሱ ትምህርት ነው። ጀማሪው ማርቲን ሉተር ነው። እናንተ ጋርም የደረሰው በማርቲን ሉተር በኩል ነው እንጂ የትኛውም ሐዋርያ፣ የትኛውም የቤተ ክርስቲያን አባት፣ የትኛውም መጽሐፍ ቅዱስ ክፍል በእምነት ብቻ የሚለውን አላስተማረም። እንግዳ ትምህርት ነው ስል በጣም በሙሉ ኮንፊደንስ ነው። ከማርቲን ሉተር በፊት አንድም ትምህርት የለም እምነት ብቻ ነው፣ በእምነት ብቻ ይዳናል የሚል አንድም። ሲጀመር የአምስቱ ሶላዎች ጀማሪ ማርቲን ሉተር ነው። ሶላ ፊዴ፣ ሶላ ግራሻ እያለ የቀጠለው ማርቲን ሉተር ነው። ከዛ በፊት የቤተክርስቲያን አባቶች አያውቁት፣ መጽሐፍ ቅዱስ አያውቀው፣ በየትኛውም ክፍለ ዘመን ተሰብኮ አያውቅም እምነት ብቻ የሚለው ትምህርት። በተቃራኒው ግን በእምነት ይዳናል ግን ይሄ ያለ ትምህርት ነው። የመጨረሻ አንድ ጥቅስ ልጥቀስ። ገላትያ ምዕራፍ 3 ላይ እንሂድ። ገላትያ ምዕራፍ 3 ከቁጥር 26 ላይ እንደዚህ ይላል፣ በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች እንሆናለን። በእምነት ብቻ ሳይሆን በእምነት በኩል የሚል ሀሳብ አለ። በቃ አለቅ። በእምነት በኩል ነው። ቀጠል አለና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስ ኢየሱስን ለብሳችኋል። በቃ የሰው ልጅ ለመዳን ያምናል፣ አምኖ ይጠመቃል፣ የጌታን ስጋና ደም ይቀበላል፣ አለቀ። ዳግም ይወለዳል። ዳግም ከተወለደ በኋላ ደግሞ ክርስቶስ ኢየሱስን በመምሰል በጎ ስራ በመስራት ያድጋል። ከዛ በስተመጨረሻ እርሱ ለእያንዳንዱ እንደ ስራ ያስረክበዋል እንዳለ ሮሜ ምዕራፍ 2 ቁጥር 6 ላይ ዛን ሰዓት ላይ ምን ይላል ማለት ነው? የእግዚአብሔር ጸጋ የእግዚአብሔር ልጅ ያደረገው ያ ሰው በክርስትና ህይወቱ ክርስቶስን መስሎ የኖረ መጨረሻ ላይ መንግስቱ ተካፋይ ይሆናል። ከዚህ በተለየ መንገድ አናምንም ነው። ዜና ያቀርብ አሁን የጥያቄና መልስ ሰዓት ነው። አይገስ 10 ደቂቃ አለ። ወንድም ባህሩ በተሰጠ 10 ደቂቃ ውስጥ ጥያቄዊ መጠየቅ ትችላለህ። ኦኬ። እያንዳንዱን ጥያቄ ስጠይቅ ማይክን ትከፍትና ትመልስልኛለህ ማለት ነው አይደል? አዎ። የስ። እሺ። የመጽሐፍ ቅዱስ ላይ ጠቅሰ 33 ያዥለት። እሺ ይቅርታ፣ 33 ያዥለት። 10 ደቂቃ ነው ያልከው? 10 ደቂቃ ነው። ከ33 ያቀመው ከ23 ጀምሮ ጀምርና እንግዲህ
ቅድም ስትጠቅስ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ኢየሱስ መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ማለት። ይህንን ጥቅስ አምነህበት ነው የጠቀስከው? አምኜበት ነው የጠቀስኩት። ስለዚህ አንተ አምነህ ቃሉን ሰምተህ ነው። እምነት ቅድም እንደምትስማማ በመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ምን ሰምተህ ምን አምነህ ነው ከውሃና ከመንፈስ የተወለድከው? እሺ፣ በጣም ጥሩ። እንግዲህ እኛ ጥያቄው ከህፃናት ጥምቀት ጋር ተያይዞ ይመስለኛል እያነሳልኝ ያለው አይደል? አንተ መቼም እኔ ያው በልጅነቴ ነው የተጠመቅኩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልጅነቴ በ40 ቀን የተጠመቅኩት። ምን ሰምተህ ምን አውቀህ ነው አምነህ? በቤተሰቦቼ እምነት ነው የተጠመቅኩት እኔ። በቤተሰቦችህ እምነት ነው የተጠመቅኩት። ሰው ግን እዚህ ላይ ሰው ብሎ መጽሐፍ ቅዱስ ይደግፈኛል እንደዛ ለማድረግ። ደግሞ እዚህ ላይ ኢየሱስ ያለው ሰው ብሎ ሲል ቤተሰቦቹን ሪፕሬዘንት ሊያደርግ ይችላል። ሰው ብሎ ሲል ኢንዲቪጁዋል ነው። ሰው ከውሃና ከመንፈስ ካልተወለደ አለ። ሰው ሁሉንም ነው የሚያካትተው። ግን ቤተሰብን ያካትታል። ቤተሰብ ሰው አይደለም እንዴ? ቤተሰብ ሰው ነው፣ ቤተሰብ ናቸው። ታዲያ ሰው ናቸው። አንተ ኢንዲቪጁዋል ምን ሰምተህ አምነህ ነው በውሃ የተጠመቀው? ለእኔ እንግዲህ ከክርስቲያን ቤተሰብ ስለሆነ የተወለድኩት ለእኔ አስቀድሞ የተደረገልኝ ጥምቀቱ፣ ከዛ በኋላ ደግሞ ከጥምቀቱ በኋላ ያደግኩኝ ሲመጣ ደግሞ ያንን በቤተሰቦቼ በኩል ያገኘሁትን እምነት በጥምቀት የራሴ ያደረግኩትን እያመንኩት ደግሞ ኖርኩኝ ማለት ነው። ቀድሞ የተፈጸመልኝ ለእኔ ጥምቀት ነው። ከዛ በኋላ እኔ ደግሞ ዛሬ እንደምታየኝ ይኸው አንተንም እየሞገትኩኝ በእግዚአብሔር ቃል እምነት አምኜ ደግሞ አለው። ስለዚህ ጌታ ኢየሱስ ክርስቶስ ተሳትፏል። የሚቀድመው ጥምቀት ከዛ በኋላ እምነት ነበረ። መጽሐፍ ቅዱስ ሊጻፍልን የሚገባው ሁለቱም አለ። ያመነ የተጠመቀ ይድናል ብሎ ሲል እንግዲህ ለመጠመቅ ማመን አለበት። ምንም ነገር ባላመንከው ቤተሰቦች ባጠመቁ አምኛለሁ ብለህ ትለኛለህ። መጽሐፍ ቅዱስ የሚለው ነው ትክክል የሚሆነው ወይንስ ቤተ እምነትና ከቤተሰቦቹ የወረስከው ነው ትክክል? ቤተ እምነቴ ትክክል አይሆንም። አሁን አንተ ያላወቅከው ነገር ምን መሰለህ? ከጥያቄ ያላወቅከው አይደለም። ሁለት ትክክል ሊሆን ይችላል እንዴ? ቤተሰቦች ሁለቱም አለ ትምህርቱ መጽሐፍ ቅዱስ ላይ አሳየኝ። መጠመቅም አለ መጽሐፍ ቅዱስ ላይ መጽሐፍ ላሳይ ነው። እንግዲህ የወንድማችን ጥያቄ ምን የሚል ነው ማለት ነው? አስቀድሞ መጽሐፍ ቅዱስ ላይ ያመነ ነው እንጂ መጀመሪያ ጥምቀት የቀደመበት ክፍል የለም። ቀድሞ የቀደመው እምነት ነው አለ። እሱም ማርቆስ 16:6 ላይ ነው። ማቴዎስን አንብበዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። አሁን እዚህ ጋር እያጠመቃችሁ ቢለው ነው የሚቀድመው። እያጠመቃችሁ ማቴዎስ ወንጌል 28:20 ላይ የቀደመው እዚህ ጋር ጥምቀት ነው። ስለዚህ መጽሐፍ ቅዱስ ላይ ሁለቱም አለ። እንደገና በሐዋርያት ሥራ ምዕራፍ 16 ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ እንደዚህ ይላል። ከቁጥር 15 ላይ ከቁጥር 14 ላንብብ። ከጢሮያንም ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ልድያ የሚሏት አንዲት ሴት ነበረች። ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት አለ። ጌታ የእሷን ልብ ነው የከፈተው። ከዛስ እርሷም ከቤተሰቦቿ ጋር ተጠመቀች። ያመነችው ሊዲያ፣ ልቧ የተከፈተው ሊዲያ፣ የተጠመቀችው ከነ ቤተሰቧ። ስለዚህ እኔ በእናትና አባቴ እምነት ተጠምቄ ዛሬ እምነቱን መያዜ መጽሐፍ ቅዱስ ስህተት አያደርገብኝም። አብርሃም ወደ እግዚአብሔር ሲመጣ ምንም ያውቀው ነገር የለም። ከዛ በ90 ዓመቱ ምን አለ? ተገረዘ። ልጁ ይስሐቅ ግን በተወለደ በ7 ቀኑ። ለምን? በአባቱ በአብርሃም እምነት። ስለዚህ በእናትና በአባቴ እምነት ጥምቀቱን አግኝቼ ከዛ ጌታ ኢየሱስ ክርስቶስን እያመለኩኝ ባድግ መጽሐፍ ቅዱስ የቱን ቦታ ላይ ሊቃወመኝ አይችልም። ሐዋርያት ሥራ እንደገና ምዕራፍ 2 ከቁጥር 39 ላይ በቃ መልሰህልኛል። ደቂቃ መዳን ለአንተ ምንድን ነው? መዳን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከራቁትነት ክርስቶስን ወደ መልበስ፣ አዲስ ልደት፣ አዲስ ማንነት ማግኘት። መጽደቅስ ምንድን ነው? መጽደቅ መለየት፣ መንጻት፣ ንጹህ መሆን። መቀደስስ?
መቀደስ ደግሞ ለእግዚአብሔር መለየት ብዙም ልዩነት የላቸውም። አክቹዋሊ ታይፖሎጂካሊ ያን ያህል። ስለዚህ የዳነ ሰው ጸድቋል፣ ተቀድሷል፣ ከብሯል ብለህ ታምናለህ? መጽሐፍ ቅዱስ እንደሚናገር ጸድቃችኋል፣ ተቀድሳችኋል ይለናል ጳውሎስ አይደለ? በቆሮንቶስ መልእክቱ ላይ አምናለሁ። ስለዚህ ተቀድሰዋል ብሎ ሲል ምንድነው? ከምንድን ነው የምትቀደሰው? ከሞተ ስራ ለእግዚአብሔር ተለይተዋል። ምንድን ናቸው እነሱ? የሞተ ስራ ማለት አንድ ሰው ዳነ ብለን የምናስበው ሰውዬ የዳነ ሰው ጸድቋል ብለህ አልከኝ አይደለ? ከዛ በኋላ ደግሞ የዳነ የጸደቀ ሰው ደግሞ ይቀደሳል አይደል? እሺ። የተቀደሰ ሰው ይሄ በዚህ ፕሮሰስ ያለፈ ሰው ደግሞ ይከብራል። እና አሁን አንተ በህይወት ድኛለሁ ብለህ ታምናለህ? በሚገባ 100%። ጸድቀሃል? አዎ። ተቀድሰሃል? አዎ። እና ከእርኩሰት፣ ከዘፈን፣ ከሟርት፣ ከጥል፣ ከክርክር ከነዚህ ሁሉ ነገር የጸዳ ነገር ሲኖረው ነው መጨረሻ ይከብራል ብለው መጽሐፍ ቅዱስ የሚለው። በዚህ ታምናለህ? እንግዲህ እኔ ድኛለሁ በክርስቶስ ኢየሱስ፣ ዳግም ተወልጃለሁ፣ የክርስቶስ ኢየሱስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ። አዲስ ህይወት አግኝቻለሁ። አዲስ ማንነት ሰጥቶኛል። አሮጌው ማንነቴ ከሱ ጋር ተሰቅሏል። አዲስ ክርስቶስን ለብሻለሁ። አሁን ያለሁበት ህይወት ደግሞ ክርስቶስ ኢየሱስን በመምሰል ህይወት የማድግበት ህይወት ነው። ስለዚህ ወንጌል እንደሚያስተምር ከዓለም ተለይታችሁ ክርስቶስን መስላችሁ ኑሩ እንደሚል ቤተ ክርስቲያኔ ዘወትር ለቅድስና ህይወት እንድኖር ቃሉን እየሰማው ከቅዳሴው እየተካፈልኩኝ ክርስቶስን እየመሰልኩኝ እንድኖር አዛኝ በዛ ህይወት ውስጥ ነው ያለሁት። ስለዚህ አንተ አሁን እንደምትለን ከሆነ የዳነ ሰው የተቀደሰ ሰው ቅድስና ይጠበቅበታል። ሰንበት ወይንም ቤተክርስቲያን ስትሄድ ሳይሆን ፓርታይም ሳይሆን ፉል ታይም የቅድስና እነዚህ እግዚአብሔር የሚጠላቸውን ጥል፣ ክርክር፣ ሟርት፣ ምቀኝነት፣ ዘፋኝነት በሙሉ እነዚህን የቅድስና ህይወትን ፕራክቲስ ታደርጋለህ ማለት ነው። ምንድነው የሚለው መሰላ አንደኛ የመጀመሪያዊቱ ማለት ነው። አንደኛው የመጀመሪያዊቱ ወደ ጢሞቴዎስ ሰዎች ሲያን ለራሱ ለጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ እግዚአብሔርንም የመምሰል ሚስጥር ይላል ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ። ዝም ብዬ ኢየሱስ ጌታ ነው ብቻ ብላ አይደለም በአፍ የምትኖረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔርን እየመሰልክ ማደግ መቻል አለብን። ክርስትና ህይወት ነው፣ የሚወራ ሳይሆን የሚኖር ህይወት ነው። እግዚአብሔርን እየመሰልክ ዕለት ተዕለት ማደግ አለብህ። ለዛም ነው እኮ ሐዋርያው ጳውሎስ ይህን የተናገረው። እዚህ ጋር ብቻ አይደለም የተናገረው። በእርግጥ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 12 ላይም እንደዚህ ብሎ ይናገራል ይህ ሐዋርያ። ስለዚህ ወዳጆቹ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ ይላል በፍርሃት እና በመንቀጥቀጥ የየራሳችሁን መዳን ፈጽሙ ብሎ አስረግጦ ይናገራል። ዝም ብለህ በቅስፈት አንዴ ብቻ ድኛለሁ ብለህ የምትኖረው ሳይሆን በፍርሃትና በመንቀጥቀጥ መዳንህን እየፈጸምክ የምትልበት ህይወት ነው። ይሄ ደግሞ በእኛ ቤተክርስቲያን ዘወትር የሚደረግ ነገር ነው። ታንኪዩ። እኔ ጨርሻለሁ። 2 ደቂቃ አለ። 2 ደቂቃ የቀረኝን ኦኬ። ቅድም አሁን አንተ በምትለውና በተግባር እኛ የምንሰራው ቅድም በስምምነታችን ላይ ታማኝነታችን ለእግዚአብሔርም ቃል ነው፣ ፍሬውን ህዝቡም የሚያየው ነው። አንተ አንድ የዳነ ሰው ጻድቅ የሆነ ሰው ቅድስና ያስፈልገዋል። ከመክበሩ በፊት የሚያልፍ ሰው አገሪቱን በሙሉ አንተ ባለህበት ቤተ እምነት ውስጥ ያለ ኤቭሪዌር የከተማ መሸታ ቤቶች፣ ሱቅ ቤቶች በሙሉ ይሄ የምትላቸውን ይሄ እግዚአብሔርን የጸደቀ ሰው የዳነ ሰው የቅድስና ህይወትን የሚመዝን አገሪቱ በሙሉ ተጥለቅልቆ ያለው እንዴት ነው ታዲያ? አንተ በምትለው ቤተ እምነት ውስጥ ድን ያለው ብሎ የዳነ ሰው ከሆነ ሰርተሃል እሱ ላይ እንደው ምንም ጥናት አያስፈልግም። ጥናት አድርገሃል። ሩቅ ቦታ ትሂድ። አንድ የሆነ መርካቶ መንገድ ነው እያወራ ያለው ስለ ግለሰቦች እና ወይ አንደኛ ወይ ደግሞ በፍሬው ነዋ። አንድ የዳነ ሰው ይታይበት። ጥናት አድርገሃል። እስኪ የ2008 የ2009 2010 2011 2013 ጥናት ያደረገውን እስኪ ማስረጃ አስተኝ። ዝም ብለህ ወሬ እንዳይሆን። አሁን ይሄ ወሬ ሀሜት ነው። ምንም ይሄ ጥናት አልመጣውም።
ሐሜት የሆነብሃል ጥናት ከተማ ውስጥ በማስረጃ የተደገፈ አሁን በጣም የወረዳ አመለካከት መቶ የመጠጥ ቤቶች ከተከፈቱት ውስጥ 99% አሁን እንደምትነው ድኛለው ተቀድሳለሁ ጸድቅ ያለው የሚል በሙሉ ጥያቄ በቃ ሰዓት አልቋል። በእርግጥ አሁን የምታወሩት የእግዚአብሔር ቃል ስለሌላችሁ እንዲህ ነው የምታደርጉት አብዛኞቻችሁ እዚህ ጋር ያላችሁት ሁላችሁ ማለት ይቻላል። ኦኬ ወደ ጥያቄ ልግባ። የመጀመሪያ ጥያቄ ያዕቆብ ምዕራፍ 2 ቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ትቀበለዋለህ ይህን የእግዚአብሔር ቃል? እንደዛ አይደለም የሚለው አውጣና አንብቦሽ። እሺ አውጣና አንብቦ። እንደዛ አይደለም የሚለው ብሎ ነው የተነሳው። ጋይስ አውጣና አንብቦ። የተረጎምክበት ነው። አልተረጎምኩም፣ እኔ አነበብኩኝ። ያዕቆብ 2 አልተረጎምኩም። 24 አንብቦ። 2:24 አንብቦ። ከአዲስ መደበኛ እንዳታዩ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ተቀበለዋለህ ይህን የእግዚአብሔር ቃል? ይሄ እቀበለዋለሁ። ይሄ ስለዚህ ሰው በእምነት ብቻ ሳይሆን በስራም ይጸድቃል ማለት ነው። የትኛው ስራ? በጎ ስራ። አሁን ስራ የሚለውን ነገር ነው። ግን ሰው በእምነት ብቻ አይጸድቅም ማለት ነው አይደለም? ሰው በእምነት ብቻ ይጸድቃል። ሰው በእምነት ብቻ እንደሚጸድቅ ቀደም ሮሜ እዚህ ጋር ግን ያዕቆብ በእምነት ብቻ አይጸድቅም ሲል የትኛው ስራ እኮ ያስፈልጋል። ሰው በእምነት ብቻ አይጸድቅም። እግዚአብሔር በሰራው ስራ ነው። የትኛው ስራ አይደለም የጠየቅኩህ ነው። አንድ ልብ ብላ ግን ሰው በእምነት ብቻ አይጸድቅም እያለ ነው። አንተ በእምነት ብቻ ይጸድቃል እያልክ ነው። ከአንተና ከያዕቆብ ማን ነው ልክ? የትኛው? ይሄኛው እኮ ማብራሪያ ይፈልጋል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ማርቆስ ወንጌል አልኩኝ፣ ዮሐንስ ወንጌል ምዕራፍ 15 ላይ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያደርገዋል ይላል። ስለዚህ እናንተ ስለነገርኳችሁ ቃል ንጹሐን ናችኋል። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳይኖር በራሱ ፍሬ ሊኖረው እንዳይችል እናንተም እንዲሁ ደግሞ በእኔ ባትኖሩ አትችሉም አለ። ስለዚህ ፍሬ የማያፈራው ቅርንጫፍ ሁሉ ያስወግደዋል እያለ ነው። ፍሬ የሚያፈራው ግን አብዝቶ እንዲያፈራ ያደርገዋል። ምን ማለት ነው? ቁጥር ስንት ላይ ነው ያነበብከው? ዮሐንስ 15:2። ስለዚህ ሰው ፍሬ ማፍራት አለበት የለበትም? እንዳይቆረጥ እውነተኛው የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። ይሄ ምሳሌያዊ አነጋገር ነው እንጂ ኢየሱስ ክርስቶስ የማያፈራውም በእኔ ያለው ቅርንጫፍ ሁሉ ያስወግዷል አለ። ፍሬ የተባለው ምንድን ነው? ቅርንጫፍ የተባለው ምንድን ነው? ግንድ የተባለው ምንድን ነው? ኦኬ እዚህ ላይ ፍሬ የሚያፈራው ብሎ የሚለው ፍሬ ያለው ምኑን ነው? ቅርንጫፍ ያለው ምኑን ነው? ልመልስልሃ። ፍሬው ነገር መጀመሪያ ፍሬው ምንድን ነው? ፍሬው በጎ ነገር፣ መልካም ነገር፣ መልካም የሆነ ስራ ማለት ነው። ጎበዝ። ቅርንጫፍ ምንድን ነው? ቅርንጫፍ የተባለው ማን ነው? ባለቤቱ ይሆናል። ግንዱ ኢየሱስ ነው። ቅርንጫፎቹ እኛ ነን። ቅርንጫፎቹ እነማን ናቸው? ሰው ነው። እኛ ክርስቲያኖች፣ ክርስቲያን አማኞች። የወይን ግንድ የተባለውስ ኢየሱስ። ስለዚህ ቅርንጫፎቹ ፍሬ መስራት አለባቸው ማለት ነው አይደል? እንዳይቆረጡ ከግንዱ ጋር ስለተጣበቁ። ከግንዱ ጋር ሆነው ፍሬ ካላፈሩ ይቆረጣሉ እያለ ነው አይደለ? በጣም ጥሩ። ስለዚህ መልካም ስራ ማይሰራ ክርስቲያን ይቆረጣል ማለት ነው። ግልጽ ነው። ይሄ የዚህ አፈታት ጎበዝ። መልሰልኛል። ወደ ሶስተኛው ጥያቄ ልሂድ። እሺ ጎበዝ። አንደኛ ቅርንጫፎች የተባሉት አማኞች ናቸው ማለት ራሱ ይሄ ሊያስጨበጭብል ይገባል። ወደ ቀጣዩ ጥያቄ ልሂድ። ሮሜ ምዕራፍ 2 ቁጥር 6 ላይ እንዲህ ይላል፣ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ይላል። ማን ነው እንደ ስራ የሚያስረክበው? ሮሜ ምዕራፍ 6 ቁጥር አይደለም፣ ምዕራፍ 2:6 ማን ነው እንደ ስራ የሚያስረክበው? አውዱን መጠበቅ ስላለብኝ ነው። አይ ጥያቄ የኔ እርሱ ለእያንዳንዱ እንደ ስራ ያስረክበዋል ተባለ። እርሱ የተባለው ማን ነው? ለእያንዳንዳቸው እንደ ስራቸው የሚያስረክባቸው። ይቅርታ ስልክ ገብቶብኝ ነው። እሰማለሁ። ትሰማለህ? ሮሜ ምዕራፍ 2 ቁጥር
6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልሃል ሐዋርያው ጳውሎስ። ማን ነው እንደ ስራው የሚያስረክበው? ማን ነው? ኦኬ ወይም ከቁጥር 5 ሌላ ጥያቄ ለጠየቅ። ሁለተኛ ቆሮንቶስ ምዕራፍ 5 አላወቅሁም። ሁለተኛ ቆሮንቶስ አላወቅሁም እኮ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካምም ቢሆን ክፉ እንዳደረገ ይላል እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል እያለ ነው ያለው። ሰው በጎ እንዳደረገ ክፉ በክርስቶስ የፍርድ ወንበር ፊት ዋጋ ለመቀበል ይገለጣል አይገለጥም? ኦኬ ይሄን ይኸውልህ አንተ ከአንደኛው ጥቅስ እየዘለልክ ሌላ ከዛኛው ጥቅስ ሌላ ቢሆን ክፉ እንዳደረገ እያንዳንዱ በስጋ የተሰራውን ብድራት ይቀበል ዘንድ አንድ ያዳም ጥያቄ ልድገምልህ። አንተ በእምነት ብቻ ያዳናል ስላልክ ነው። ፖለቲካ ልትሰራብኝ ነው። በእኔ ቦታ አማንን አስገባዋለሁ። አማን የእኔን ቦታ ቴክ ኦቨር አድርገልኝ። አማን እየቀጠለልኝ አማን ቀጠል የኔን ቦታ ምን ነበረ ጥያቄ? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ሌላ ጊዜ ግን ባሩ በቃ አትግባ፣ ትምህርት መጀመሪያ ተማር። መልካም ቢሆንም ክፉ እንዳደረገ ሳትጎነትል አውራ። ልደት ከኔ ጋር ነው። አልቻልኩም፣ ማገዘኝ እኮ ነው ያለ እኮ ዲቤተር አይደለም ፎርማል ነው። እኔም ለዛ ነው እኮ ፉገራ አወራለሁ ካል ከኔ ጋር እያወራ ስለሆነ ደህና ገባላለሁ። እንደሱ አታወራ። አሁን በስርዓቱ እንትን ነው ብቻ። እሺ ና እንጀምር እንደ አዲስ እኔ እናንተ ርሱ እንቀጥላለን እኮ ታዲያ። አንተ ጥያቄና መልስ ላይ ነበር እኮ ያው እንደ አዲስ እንጀምረው ከመጀመሪያ ይቻላል። በእምነት ብቻ ይደናል የሚለውን ርዕሰ ጉዳይ ማለት ነው። ኦኬ ጀምር። ይኸው ቴክ ዩር 5 ታይም። ጥያቄና መልስ እናድርገው። ያው እንትኑ ጥያቄና መልስ ብቻ እናድርገው። ጥያቄና መልስ ብቻ እናድርገው። ኦኬ ከ10 ደቂቃ እያዝልን። ምናልባት እምነትህን ከተናገር ከአንዱ ለ3 ደቂቃ ልስጥ ብዬ። አይ ችግር የለውም እምነቱ ስለሚታወቅ ማለት ነውና 10 ታይመር አስቀምጪ። እኔ ልጠይቅና የኔ ላይ ታይመር አስቀምጪ። እሺ ማን ነው የሚጀምረው? አንተ አማን? እኔ ነኝ የሚጀምረው። እሺ መዳን በእምነት ብቻ የሚለውን ነው። አሁን 40 ሆኗል። ስለዚህ 50 ሲሆን ታቆማለህ። ታይመር በቃ አሁን ጀምረው ላይ እዚሁ ለማስቀመጥ ስለሚቻል። እሺ ልደት መልካም ስራ ድነትን ለማስቀጠል ይጠቅማል ብሎ ያስተማረ አንድ አባት ጥቀስልኝ። ሁሉም አንድ ከመጽሐፍ ቅዱስ ጀምሮ ሁሉም ሳይሆን ያልኩ አንድ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርልህና ከዛ አባት ጥቀስ ነው ያልኩ። አያችሁ አይደል? አይሰማም እኮ አባት ጥቀስ ነው ያልኩ። ከመጽሐፍ ቅዱስ ልጀምርና ወደ አባቶች ይላል። አባት ጥቀስ ከመጽሐፍ ቅዱስ አላልኩም። አባት ጥቀስ እጠቅሳለሁ። ከመጽሐፍ ቅዱስ አባት ብቻ ጥቀስ መጽሐፍ ቅዱስ። ኧረ እጠቅሳለሁ ነው ያልኩት። እሺ ቀጥልስ። አሁን ተረጋጋ እንጂ። እሺ ቀጥል። ምን ሆነህ ነው? አባት ሊያመጣ እየሄደ ነው። ታይመሩን አንሽልኝ ነው ያልኩት እኔ ከመጽሐፍ ቅዱስ ልጠቅስልህ። ከዛ ደግሞ ጥያቄው ስራ ድነትን ያስቀጥላል ብሎ የሚያምን አንድ የቤተክርስቲያን አባት። በቃ አባት ብቻ ጥቀስ። አሁን የሆነ መጽሐፍ ዮሐንስ ወንጌል፣ ማርቆስ ወንጌል አትበለኝ። እኔ ደግሞ እንደ አንድ ክርስቲያን ከመጽሐፍ ቅዱስ እሺ መልስ የለም። እንደዚህ ነው። ኧረ እባክህ አይ ሚውት አድርጎ ችግር የለውም ስለምንተዋወቅ ማለት ነው። ኧረ እባክህ የምትለዋ መልስ የለችም ከመጽሐፍ ቅዱስ። ከዛ ወደ ቤተክርስቲያን አባት ይድላል ጥቀስ ነው የተባልከው። ዮሐንስ እና እኔ እኮ ጥቀስ። አሁን አያችሁ መቆራረጥ ጀመረ ኔትወርኩ። እሺ ሚውት አድርገው። እሺ ሁለተኛ ጥያቄ የለም። ይሄ መልስ የለም። እንደዚህ መንተባተብ ነው የሚመጣው ማለት ነው። እሺ ሁለተኛ ጥያቄ። ኦኬ ሁለተኛ ጥያቄ እምነት ከምንድን ነው? ከመስማት። መስማትስ? በእግዚአብሔር ቃል። ሰዎች የሚድኑት አምኖ በሰሙት ነው አይደለ? አምኖ በሰሙት ብቻ አይደለም። አምኖ በሰሙትም ይድናሉ፣ በእናትና በአባታቸው እምነት ይድናሉ። መጽሐፍ ቅዱስ ላይ በእናትና በአምና ይኸውልህ፣ አሁንም ጥያቄን በደንብ ስማ። ቅድም አባት ነው ያልኩህ፣ አሁን ደግሞ ወደ አባት እምነት ይዳናል ብሎ የነገረን የመጽሐፍ ቅዱስ ክፍል አሳይኝ። ሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ ሊዲያ ታሪክ በቂ ነው፣ ማንበብ እንችላለን። ፉከራ አይሰራም። እንደዚህ አያችሁ አይደል? መልስ የለም። አይን እኮ ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ከጥሮንም ከተማ የመጣች ቀይ ሐር ሻጭ የእግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ነበረች።
ጳውሎስ የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት አለ። ከዛም እርሷም ከቤተሰቦቿ ጋር ተጠመቀች። አለቀ። ሰዎች የእግዚአብሔርን ቃል መስማት የሚችሉ ሰዎች የእግዚአብሔርን ቃል ሰምተው ይጠመቃሉ። መስማት የማይችሉ የክርስቲያን ቤተሰቦች ደግሞ በእናትና በአባታቸው ይጠመቃል። አለ። በጣም ቀላል እኮ ነው። ቀላል ነው። ምዕመናን በደንብ አዳምጡ። ይህን ደግሞ የቤተክርስቲያን አባቶችም የሚያስተምሩት ነው። እሺ በቃ እሰይ ልጠይቅ ስል ራስህ ስለተናገርከው ጨመቃውን ከፍ እናደርገዋለን ማለት ነው። እሱን ክፍል ይዘው ይኸው ካመጣሽ ማርያም ታምጣሽ ማለት ነው። እሱን ክፍል ይዘው ኦኬ፣ አሁን የጠቀስከውን ክፍል ይዘው እየተያየን እናወራታለን። በሊዲያ እምነት የሊዲያ እምነት ለቤተሰቦቿ ተቆጠረ ያለ አንድ አባት ጥቀስልኝ። አባት ራሱ መጽሐፍ ቅዱሱ ነገረ እኮ ራሱ መጽሐፍ ቅዱሱ ነገረ። ግን በእናትና በአባታቸው እምነት አዳምጥ የጠቀስካትን ክፍል አንዴ ልመልስልህ። አዳምጥ። ሐዋርያ ሥራ ምዕራፍ 16ን ይዞ ሊዲያ ከቲያጥሮን ከተማ የመጣች የሚለውን አብራርቶ ከዛ በኋላ ቤተሰቦቿም አመኑ ተጠመቁ የሚለውን አብራርቶ የሷ እምነት ለቤተሰቧ ተቆጠረ። እኔ ጥያቄ ምን ነበረ? በቤተሰብ እምነት ይቆጠራል ለልጅ የሚለውን ስላነሳ እንደዛ ብሎ የሚያብራራ ክፍል አለ ወይ ስለ ይሄንን አመጣ። እሱን ክፍል በሷ እምነት ቤተሰቦቿ ተቆጠረላቸው ብሎ ያብራራ አባት ነው ያልኩት። አባት አንድ ጥቀስልኝ። ጋይስ ልብ ብላችሁ አዳምጡ። በመጀመሪያ ደረጃ ራሱ መጽሐፍ ቅዱሱ በራሱ አባት አዳምጠኝ ይነግራል። ቤተክርስቲያን አባቶችንም አልኩ እኮ እንዝለለው መልስልሃለሁ። ደቂቃ እሺ ጥቀሳ በቃ ተው። ሌላውን ዝባስ የምትሽከረከረውን ተውና አባት ብቻ ልመልስልህ አንዴ። እሺ አባት ቀጥል። ኦኬ ጋይስ ቃሉን ራሱ ስትሰሙት በመጀመሪያ ደረጃ አመነች ብሎ እየተናገረ ያለው ማንን ነው? ራሷ ሊዲያን ነው። ኦኬ ግን የተጠመቀችው ከነማቃን ከነ ቤተሰቧ ጋር ይኸውልህ ሂፖላቲየስ እንደዚህ ይላል አፖስቶሊክ ትራዲሽን 21 ላይ ማለት ነው። ባፕታይዝ ፈርስት ቺልድረን ይላል and if they can speak for themselves let them do or otherwise let their parent or their relative speak for them። አለቀ። ይሄው እኮ ነገር እኮ አፖስቶሊክ ትራዲሽን ላይ በዛውም ኖቱን ያዘው። ግለጥና ሰው እሺ ቀጥል። አዮ ይታያል። ሜቢ ስክሪኑ አሮ ነው ከታየ ይታያል። እሺ ካሜራን ጥራግና እንትን ሶሪ አንዴሽ ቀጥል። ሜቢ አሁን ከታየ ከታች የሚታይ ሰዎች ይታያል በሉ። ያው አፖስቶሊክ ትራዲሽን ይሄው ማንበብ ትችላለህ። አንብበው። ባፕታይዝ ፈርስት ቺልድረን አንብበው። አንዴ አንብበው አንዴ ስራ መሆኑን አሳይኝ ያልኩ አንብበው። አንዴ አንብበው። ዝም ብለህ ስለ ጮክ አይደለም ስለመተክ በጠረቃለህ ጥቅስ ይመጣልህ። ከዛ አንብበው መጀመሪያ ምንድን ነው የሚለው? እሺ አንዴ አዳምጥ። አንብበው ምንድን ነው የሚለው? አንብበው። አንድ አባት አንብበው መጀመሪያ አንብበው። ምንድን ነው የሚለው? አንብበው መጀመሪያ አንብበው። እስኪ አንተ እንዳይለኛ ሲያደርግ አንብበው። ደቂቃን ተጠቅም። የጠየቁን አስታውሰኝ መጀመሪያ። በእናትና በአባታቸው እንዴት ሊጠመቁ ይችላሉ አልከኝ። በእናትና በአባታቸው አልከኝ። የቱን ክፍል ስጠቅስ? ሶሪ የትኛውን ክፍል ስጠቅስ? ሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ሐሳቡን አነሳውልህ። እንደዚህ ብሎ ጠቅሰነው እናትና አባት ብለህ ያብራራኸው። በቃ ደቂቃ ከሰጠኝ ደግሞ የቅዱስ ዮሐንስ አፈወርቅን አመጣለሁ። የቅዱስ ዮሐንስ አፈወርቅን አመጣለሁ። ደቂቃ ከሰጠኝ እሱን ክፍል ይዞ እኮ የቅዱስ ዮሐንስ አፈወርቅ እሱን ክፍል ይዞ እሱን እኮ የቅዱስ ዮሐንስ አፈወርቅ ኮሚኒ ነው። ሰዓቱን አጥፊ። 3 ደቂቃ ከ5 ላይ ነኝ። አጥፊው ሰዓቱን አንሹ። ኦኬ እንትን አድርጊው። ሰዓቱን አጥፊ። ፖዝ አድርጌያለሁ። ፖዝ አልሆነም። ጀስት 3 ደቂቃ ከ25 ሰከንድ ላይ ነው ያቆምነው። አጥፊው ከቻልሽ 247 ፖዝ ላይ እኮ 247 ላይ ነው አይደል ያለነው? አይ እዛ ላይ ታይመር አለ። የኔ እንትን ላይ እኮ ታይመር አለ። የቱ ጋር ነው ያለው? ኦኬ ላይ እኔ ላይ እኮ እየቆጠረ ነበረ። ችግር የለውም። 240 የሚለው ነው ያንተ? የኔ እየተቆጣጠረ 240 የሚለው ኦኬ 240 እሺ፣ ችግር የለውም። ኦኬ
እሺ ፈልጎ እስኪያመጣ ሌሎች ምዕመናን መቀጠል ከቻላችሁ እንቀጥል። ጥያቄው የሊዲያን ነው እየተወያየን ያለ ነው። ያን ክፍል በቤተሰብ እምነት ይዳናል ብሎ ሲያመጣ በቤተሰቦቻቸው እምነት ይዳናል ብሎ ሲያመጣ ጥያቄውን በደንብ አስተውሉ። ክፍል ጥቀስለው ሐዋርያ ሥራ ምዕራፍ 16ን ጠቀሰ። እሱን ክፍል ይዞ እሱን አንተ የጠቀስከውን ክፍል ይዞ በቤተሰብ እምነት ይዳናል ብሎ ይፈታል ወይ ነው? አፖስቶሊክ ኮንስቲቱሽን ያመጣልኛል እንዴ? አባቶች ያን ክፍል ይዘው ነው ያልኩት። አማን ኦኬ፣ እስከዛ ነው ወይ ነው ያልከው? አይ ሌሎቻችሁ ቀጥሉ፣ እኔ ከሱ ጋር ልጨርስ። እሺ። ግን early fathers በሙሉ ያሉት አንተ እንዳልከው አማን ሁሉም በእምነት ይዳናል ያሉት እነ ቀሌምንጦስ ዘሮም ራሱ በ96 AD the early fathers ከነ ዮሐንስ በፊት እነ ዮሐንስ አፈወርቅ በኋላ ነው የመጡት በ347 እነ ቀሌምንጦስ ዘሮም ራሱ ያሉት ምን ጸድቀው በእምነት ብቻ ነው ብለው አስቀምጠዋል። በኋላ ላይ የመጡትም እነ ጄሮም ራሱ እነ ቅዱስ አውገስጢኖስ ራሱ በእምነት ብቻ ነው የሚጸድቀው አይደል? እኮ እሱ እንትን አንተ ያልከውን እንትን ስላለ ቅድም ሲናገር ነበር ከባህርሽ ጋርና አንድም አባት በእምነት ይጸደቃል አላለም ሲል ነበር። በስራ ነው እንጂ በእምነት ይጸደቃል አላለም ሲል ነበር። you're right። እስቲ እንወያይበታለን እሱ ላይ። ፔጅ ነምበር ነው ያላችሁት፣ እናመጣለን፣ ችግር የለው። ባይብል እኮ ከ200 በላይ ጥቅስ አለው ሰው በእምነት ብቻ እንደሚጸድቅ። ቃል ያለ አለ አለው። ሰላም ተቋርጦ ነበር ቶሎ ከመጣ ብዬ ነበር። የመጀመሪያ ጥያቄ እዛች ላይ እንደውም መቆም ነበረበት ብዬ ነው የማስበው። ምክንያቱም መልስ የለም። ሰው ኢቭን ከአባቶች መካከል ያንን የድነትን ጉዳይ አንስቶ አይ ሰው በስራ ይድናል ብሎ ያስቀመጠ አባት ለሚለው ጥያቄ መልስ ሲታጣ መቆም ነበረበት ብዬ አስባለሁ። ጨርሰሃል ያን ውይይት አማኒ። ኤኒዌይስ መጽሐፍ ቅዱስ በሰው በእምነት ብቻ ይጸድቃል ይላል። አዎ እሱ ብቻ አይደለም፣ ቅድም ቮይስ ኦፍ ዛይን ሲል ነበር አይደል? ቀሌምንጦስ ዘሮም ተመሳሳይ ነገር ያስቀምጣል። ጭራሽ ኧረ እንደውም እግዚአብሔር በእምነት መጽደቅን እግዚአብሔር ስራን አልከለከለንም በስራ መጽደቅን እንጂ ብለው ያስቀመጡ አባቶች ጭምራሉ። ሰው ስለ ጽድቅ ስናነሳ ሰው በእምነቱ ብቻ ይጸድቃል የሚለውን አይዲያ አንስተን ስናወራ እንግዲህ አማን ከይቅርታ ጋር ልደት ተመለስክ? አለው። ኦኬ እኔ እንዲረዱኝ ወንድሞች እንዳመጣው አንተም በጨዋነት ለውይይት ነው ሊረዱክ የሚችሉ ሰዎች እኔ ራሴ በቂ ነኝ። ኦኬ ቀጥል። ኦኬ ስቴትመንቴን ላስቀምጥ። ከቅዱስ ዮሐንስ አፈወርቅ አሳያለሁ ነበር ያልኩት። ሆሚሊው 23ኛው ሆሚሊ አክትስ ላይ ያለውን ላሳይ። ኦኬ አንዲን ነገር ላስቀምጥ። በመጀመሪያ ደረጃ ስንወያይ የነበረበትን ርዕስ ከርዕሱ አንድም ጥያቄ አልጠየቀኝም። አንድ ማስረጃዬን አሳያለሁ። መዳን በእምነት ብቻ ነው ወይንስ የሚል ነበረ ስናወራ የነበረው። ስለ ህፃናት ጥምቀት ላነሳንም ነበር። ቢሆንም ግን መልሰዋለሁ። አንተ እኮ ነው ያልከኝ። ታዲያ ሌትስ ጎ። በቤተሰብ ይዳናል ስላልክ እዛ ቤተሰብ ውስጥ ደግሞ ህፃንም ሊኖር ይችላል። በሁለት መንገድ ነው ያሳየው። አንድ ከቅዱስ ዮሐንስ አፈወርቅ አሳያለሁ። ደቂቃውን አብረው አንሶ ደቂቃ። እሺ አሁን ሆሚሊውን እና ሐዋርያት ሥራ ምዕራፍ 16 ላይ ምዕራፍ 16 መሆኑን አሳየኝና ካሜራውን ከፍታ አሳየኝ። ደቂቃውን አስጀምረው። እሺ ምዕራፍ 16 መሆኑን መጀመሪያ ባይዜ ፕሩቭ ማድረግ አለብን። ደቂቃን አስጀምረው። መልሴን ላሳይ ነው። ቆይ እሺ አንድ ደቂቃ ሲቀር አቆማለሁ። 4:25 ብሎ ጀምሯል። 3:25 ላይ ስለነበረ ማለት ነው። ቀጥታ ኦኬ
ጋይስ አሁን ልብ ብላችሁ አዳምጡ። የተጠየቅነው ጥያቄ ምን የሚል በእናትና በአባታቸው እምነት ህፃናት እንዴት ሊጠመቁ ይችላሉ የሚል ከመጽሐፍ ቅዱስ ጥቅስ አምጣ ላይ ቀጥታ ሄጄ ምንን አሳየሁት? የሐዋርያት ሥራ ምዕራፍ 16 ቁጥር 14 ላይ ያለውን የሊዲያን ሀሳብ አሳየው። ከዛ በኋላ ደግሞ ኢቨን ከቤተክርስቲያን አባቶች በዚህ ሀሳብ ላይ በእናትና በአባት ህፃናት በራሳቸው መናገር ካልቻሉ እናትና አባታቸው ይናገሩ የሚለውን ሀሳብ አሳየው። እንደገና ከራሱ ከሐዋርያት ሥራ ላይ ያንን ክፍል ወያራ እያወራሁ ነው። አንዴ ፕሊዝ ተው አታውራ። ሌላውን ሐዋርያት ሥራ ምዕራፍ 16 ዮሐንስ አፈወርቅ እንዴት እንደፈታ ብቻ ንገረኝ። ደቂቃ መብላት ብሮ እኔ እኮ ህፃን አይደለም። ኖ ደቂቃን እየበላሁ አይደለም። አሳየኝ፣ እንትኑ አሳየኝ። 16ን ክፈት። አቁሚ ደቂቃውን። እናንተ ቁጭ አድርጎ ተረት ያወራኛል። እናንተ እየተሽከረከረ ክፈትና አሳየኝ። እያነበብኩልህ ነው። አንዴ አዳምጠኛ። አታቋርጠኝ ፕሊዝ። ካሜራውን አቧራ ታስነሳ። ምን አይለኛ ነገር እንዳነሳ ነገር አቧራ ታስነሳ። እያወራሁልህ ነው ብሮ ጋይስ። እባክህ አዳምጠኛ እንዴ። ወይኔ አቁሚ ደቂቃውን። ምንም ደቂቃ አይቆምልህም። ታወራታለህ። አቁሚ። ምንም አኔ ላነብ ነው። እየመለስኩኝ እኮ ነው። እየመለስኩኝ ነው ያለሁት። እየመለስኩልህ ስለሆነ ደቂቃን ማቆም አትችልም። የምታዳምጥ ከሆነ ታዳምጣለህ። የምታዳምጥ ከሆነ ታዳምጣለህ። ታዳምጣለህ ሳታዳምጥ ታዳምጣለህ ወይንስ አታዳምጥም? ብሎ ይሽከረከራል። እናንተ ደቂቃ ይበላል። ኖ የምታዳምጥ ከሆነ አዳምጥ ፕሊዝ። ካሜራ ክፈት። በቃ አዎ ደቂቃው ተነስቷል። ካሜራ ከፍተ ሆሚሊ 16ን አውጣና ከዛ ማውራት ጀምር። እንትንን አሳየን፣ እንትንን ገባን። ተወሱ ሆሚሊ ያወራው ነው ያለሁት። ክፈት ካሜራ ያወራው ነው ያለሁት። የምታዳምጠኝ ከሆነ አዳምጠኝ። ከሌለ የለህም። ኖ የለኝም አላልኩኝ። ከሌለ የለህም። ለምን ትጨነቃለህ? ራሴ እኮ ነኝ እኮ ያመጣሁልህ እኮ ሲጀመር እኮ ራሴ እኮ ነኝ። የመጀመሪያውን ማስረጃ እኮ ያሳየው እኮ ራሴ እኮ ነኝ እኮ። ክፈት ካሜራውን ክፈት። ደቂቃውን አስጀምረው። ኦልሬዲ ከቆመበት ካሜራውን ክፈት። ደቂቃውን አስጀምረው ከቆመበት። እየመለስኩኝ ያለሁት ደቂቃውን አስጀምረው ከቆመበት። አታስጀምሩ። ካሜራውን ስከፍት ደቂቃው ይጀምራል። ደቂቃ ብሮ የሆነ እዚህ እየተሽከረከርክ ሌሎች ደቂቃውን አስጀምረው ከቆመበት እኔ መረጃ ከፍቻለሁ። አሁን ክፈቺ፣ ሰዓቱን ክፈቺ። ሆሚሊ 16 መሆኑን አሳይ። አንድ ደቂቃ ነው የቀረ። እዛ ላይ መልስ። የምን አንድ ደቂቃ? ሁለቱን ደቂቃ ሙሉ እየጮህ ሁለቱን ደቂቃ ነው በራሱ ሰዓት ነው ያባከንኩት። እኔ አይደለም ያባከንኩት። ስለዚህ ደቂቃ አለው። ኦኬ ጋይስ ይኸው የሚታያችሁ ምዕራፍ 16 መሆኑን አሳይ። መጀመሪያ ይታያችኋል አይደለ? ይታያል። ቅዱስ ዮሐንስ አፈወርቅ አጠቃላይ ይኸው ይታያል። አቅርቤልሃለሁ። ቻፕተር ስንት ነው? የሚለው? አዳምጠኝ። ቻፕተር ስንት ነው የሚለው? አነብልሃለሁ። አንዴ አዳምጠኝ። ቢያንስ ማውራበትን ጊዜ ስጠኝ። አንዴ አዳምጠኝ። አንዴ ላውራ። አንድ ጊዜ ላውራ ፕሊዝ። ቢያንስ አንድ ደቂቃ በኋላ የራስህ ደቂቃ ላይ ታወራለህ። በቃ ተመልሶልኛል። ተው ተመልሶልኛል። ዝጋው። ማስረጃ እንዳለኝ ግን ማየት መቻል የራሱ ትልቅ ነገር ነው። ማስረጃ ማምጣት እንደሚችል ያው ከርዕስ ውጭ የሆነ ጥያቄ ጠይቀኝ መመለስ እንደሚችል ማስረጃ የራሱ ትልቅነት ነው። አንድ ደቂቃ አለችኝ፣ እንዳትረብሸኝ። ሚውት አድርግ። የጥያቄና መልስ ሰዓት ነው። የጥያቄና መልስ ሰዓት ነው። ጠይቅ። በቃ እንትን ነው። እኔ አውርቼ ጨርሰዋለሁ። የጥያቄና መልስ ሰዓት ላይ መስጠታችን ኮንክሉዥን መስጠታችን የጥያቄና መልስ ሰዓት ላይ ኮንክሉዥን መስጠታችን። እሺ ልጠይቅ ነው። ሚውት አድርግ። ማነው የሚያደርገኝ? ሚውት አድርግ። ጥያቄ ልቀበል ነው። ይሄ ጥያቄና መልስ ሰዓት ላይ ነው። ሪፊቲሽን መስጠት አችልም። እዚህ ላይ ከፈለግ በተሰጠ ደቂቃ ሪፊት ማድረግ ይችላል። እሺ ልጠይቅበት። ሚውት አድርግ ጋይስ። እንዴት እንደማስዋት በኋላ ባይዘው አንድ ትንፋሽ እንዳተነፍስ ነው ማድረግ። ሚውት አድርግ። ምዕራፍ 16 ነው የጠየቅኩት። ቻፕተር 10 የሚል ይዞ ይመጣል። ማፈሪያ ማለት ነው። ጥያቄ መጠየቅ ትችላለህ። ደቂቃ አልቋል። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። ምዕራፍ 16 ተብሎ ወደ እኔ ጥያቄ እንግባ። አሁን የኔ ጥያቄ ሰዓት እዚህ ቁጭ አድርጎ እኛ ነን። ሶስት ጥያቄ ጠይቀናል። አዳምጥ። ሶስት ጥያቄ ጠይቀናል። አሁን የኔ ጥያቄ ሰዓት ነው። ያንተ ሰዓት አልቋል። የኔ ጥያቄ ሰዓት። ኦኬ እሺ። ከመጽሐፍ ጥያቄውን ድጋሚ ሰዓቱን ድጋሚ አስጀምሪ። 10 ደቂቃ ያዥልኝ። ኦኬ 10 ደቂቃ ያዥልኝ። ከዛ እንዳንተ እንዴት እንደምጫወት ዝም ብለህ በመጀመሪያዎቹ 200 ዓመታት ማለት ነው በእምነት ብቻ ይዳናል ብሎ ያስተማረ አንድ የቤተክርስቲያን አባት አሳይ አሉ። ቃል መክፈት የምትችል ከሆነ እኔ አንድ ስልክ ነው ያዝኩት፣ መክፈት አልችልም። በአንደኛውና በሁለተኛው ክፍለ ዘመን በእምነት ብቻ ይዳናል ያለ ቤተክርስቲያን አባት። አንደኛ አይባልም ባይዘ በአንደኛና በሁለተኛው ክፍለ ዘመን ዝቅ እያልኩ ትሄዳለህ። በአንደኛና በሁለተኛ መቶ ክፍለ ዘመን በእምነት ብቻ ይዳናል ብሎ ያስተማረ አንደኛ ይኸውልህ፣ አዳምጥ፣ እየመለስኩልህ እኮ ነው። አንደኛ ክፍለ ዘመን አይባልም። አንደኛ ክፍለ ዘመን ሐዋርያት የነበሩበት ነው። በእነሱ በሐዋርያት በነበሩበትም ዘመን የነበሩ የቤተክርስቲያን አባቶች አሉ።
ሐዋርያት በነበሩበት ዘመን የነበሩ ቤተክርስቲያን አባቶች። ስለዚህ የአባቶች ዘመን ደግሞ ሁለተኛው ክፍለ ዘመን ተብሎ ነው የሚጠራው። ሲጠራ ያኛው በሐዋርያት ዘመን ኖረው በእምነት ብቻ ይዳናል ብሎ ያስተማሩ አንድ ቤተክርስቲያን አባት አምጣልኝ፣ አሳየኝ። እሺ ቃል ከፍተው ከሆነ አትበል። እሺ ሌላ ጥያቄ ልጠይቅህ። እሱ እስኪከፍትልህ ወደ ሁለት እስኪከፍትልህ ድረስ እኔ እጠይቃለሁ። አፍን ቀዶ ነው ሲሆን ማለት አዳምጥ እሱ እስኪከፍትልህ ሁለተኛ ጥያቄ መጠየቅ እፈልጋለሁ። ሁለተኛ ጥያቄ ሰከንድ ኩዌስችን ይከፈታል። አዳምጠው። ሰከንድ ኩዌስችን ሁለተኛ ጥያቄ ሚውት ይደረግልሃል። መልሱ ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ልጠይቅ። ሁለተኛ ጥያቄ ልጠይቅ። መብቴ ነው። ሁለተኛ ጥያቄ ይደረግልህ። ሁለተኛ ጥያቄ መጠየቅ አልችልም። ፖዝ ይደረግ። ወደ ሁለተኛው ጥያቄ ልሄድ ነው። ወደ ሁለተኛው ጥያቄ ልሄድ ነው። መብቴ ነው። በቃ ወደ ሁለተኛ ጥያቄ መሄድ ይችላል ወይስ አልችልም? ለምን? መብቴ ነው። መጠየቅ ይችላል። ስማኛውን። እሺ ሁለተኛ ጥያቄ ልጠይቅ ነው። ሁለተኛ ጥያቄ ልጠይቅ ነው። መብቴ ነው። ጋይስ ደቂቃዬን አትጨርስብኝ። ኦኬ ተው። በእምነት ነው ወይንስ ዳግም የሚወለደው በእምነት ነው? አማን ዳግም ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል። ሰው በምንድን ነው ዳግም የሚወለደው? አማን ሰው ዳግም የሚወለደው ምንድን ነው? እናደርገዋለን። ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር በጣም ትረዳዱ ይለን። አማን ጥያቄን መልስልኛ እንዴ፣ አዳምጠኝ። አንተ ወደ ጎና ተኩስ በእናትህ። ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? ሰው በምንድን ነው ዳግም የሚወለደው? አውጣልኝ። ሰው በምንድን ነው ዳግም የሚወለደው? ቀስ በል። በምንድን ነው? ቃሉን ከፍቼ ነው ማነብልህ አይደል? ያዕቆብ ምዕራፍ 2 ቁጥር 18 አንብብልኝ። ራስ አንብብ። እሺ ቃሌ ባይብል ይዘህ ከሆነ እየከፈትክ አሳየው። አንብብ። በምንድን ነው የሚወለደው? በእምነት ነው ወይንስ በምን? የሱር ነው። እሺ ምን ላይ ላውጣልህ? ያዕቆብ መልእክት ምዕራፍ 2። ሰው በምንድን ነው ዳግም የሚወለደው? በእግዚአብሔር ቃል እንጂ በማመን አይደለም እንዴ። ማለት ጥያቄውን በስርዓቱ እንትን አስቀምጥ። ሰው በእምነት ዳግም ይወለዳል ወይስ በምንድን ነው ስትል ካታጎሪውን በስርዓቱ አስቀምጥ። ጥያቄውን በደንብ ሪፎርም ላድርግልህ። ሰው በእምነቱ ዳግም ይወለዳል አይወለድም? ሰው በእምነት ዳግም ይወለዳል አይወለድም? ይወለዳል። ከራስ እንትን አምጣና ሳይኝ፣ ከፕሮቴስታንት ስኮላር አምጣና ሳይኝ፣ ከራስ ከካልቪኒስቶች ማለት ነው፣ ከሪፎርም ቴዎሎጂያን። እሺ ሰው በእምነቱ ዳግም ይወለዳል የሚለውን ከራስ ቤተ እምነት ከነጆን ካልቪን ማለት ነው። ውጭ ነው ያለሁት አሁን። ኮት ካረኩ አንተ ታወጣልኛለህ። እሺ ኦንላይን አንተ ነው የምታመጣው። ከራስ ቤተ እምነት ሰው በእምነት ዳግም ይወለዳል የሚል አምጣና ሳይኝ። የት እንዳለው በእግዚአብሔር ማለት እና ዘለ የገባው እንደ ኃይለኛ ሲያደርግ ይችላሉ ብለህ አይደል? አውጣና ሳይኝ ያው ያለውበት ማለት ነው። ስለዚህ ለውይይት ዝግጁ ሳትሆን ነው የምትገባው። እሺ ግዴታ ቤት መሆን አለብኝ። ሶስተኛ ጥያቄ ልጠይቅ። ፖዝ አድርግና ይመለስልህ። ፖዝ አድርግና ይመለስልህ። መጽሐፍ ማውጣት ይችላል። ሚውት እያደረጋችሁ ነው ያላችሁት። ቤታችሁ ድረስ መጥቼ ይታያዩ። ሚውት እያደረጋችሁ ነው ያላችሁት። ቃሌ አንተ አያገባህም እንዴ? እኔ ቃሌ ያሳየልኝ ወይስ ለሁለት ትረዳዳላችሁ? ለሁለት ተጋገዛላችሁ? ከፍታ አሳይ ነው ቃሌ ከሱ እምነት አሳየ። ከሪፎርም ቴዎሎጂያን በእምነት ብቻ ዳግም ይወለዳል የሚለው እሺ ይወቃው ከነሱ ንገረው። የትኛው መጽሐፍ ላይ ነው? አማን ያውጣልህ። የትኛው መጽሐፍ ላይ ነው? ከራስ ቤተ እምነት ከራስ የእምነት መግለጫ ላይ አማን ከራስ የእምነት መግለጫ ላይ ሰው በእምነት ብቻ ዳግም ይወለዳል የሚለው አማን ግሬጋሊሳን ነው ትችላለህ። ልክፈትለት ክፈትለት። ጉድ አንዴ ታገሰኝ። በቃ እሺ ፖዝ አድርጉለት። ከኮንፌሽንህ አሳየኝ። ከቤተ ስኮላር ብላል ነበር እንዴ ብራዘር? እዚህ ቁጭ አዳምጠኝ። አንድ ጊዜ አንድ አዳምጠኝ። ከአንተ ቤተ ስኮላር ብለህ ነበር። አሳየኝ። ስኮላሩ አሳየኝ። ኦኬ አሳየኝ። ግሬግ ሊከፈትልህ ነው። አሳየኝ። ፖዝ አድርጉለት ምዕመናን። ፖዝ አድርጊለት። ከ55 ሰዓቱ እንደ 5 ደቂቃ ከ55 ነው። ከ27 ነው። ችግር የለውም። ፖዝ አተልቀው እኔ ለአንተ አተልቂው ወሬ አታካ። ያሳይ ሰው በእምነቱ ብቻ ዳግም ይወለዳል። አንተ እኔን ደቂቃ ትበላለህ። ያሳይ ያውጣ። ጎሄድ አውጣ። ወርናት ሰማየ አውጣና አሳየ። አላሳየም እኮ ሊወጣልህ ነው። ተረጋጋ። የታለ ይኸው እንዴ ሲቆራረጥብ ሁላ ነበር። እንደዚህ ቁጭ ብለህ ስንት ደቂቃ ጠበቅን? 5 ደቂቃ ጠበቅን። አሁን ሚውት አድርግ አንተ። ያንተ ሰዓት አይደለም የኔ ሰዓት ነው። ሚውት አድርግ። ሚውት አድርጋ ዝም ብለህ ቡና አንጠጣ። ሚውት አድርግና ዝም ብለህ ቡና አንጠጣ። አሳይና ቃሌ ማፌ ነው ማውራት ባይዞ ደቂቃ ተይዞልሃል። እያወራሁ እጠብቃለሁ። አሳየን። ደቂቃ ተይዟል። አሳየን። መጽሐፉን ታሳየናለህ። ትገልጽ 5 ደቂቃ ሙሉ ጠፍተህ እኮ ነው የመጣው። ከዛ ምዕራፍ 10 ልታሳይ መጣ። ጀግና እኮ አንተ። ምዕራፍ 16 አሳይተህ ብለህ ምዕራፍ 10 ልታሳይ 5 ደቂቃ ሙሉ ቡና አንጠጣ። አርፈህ ቁጭ ብለህ ጠብቅ። ዝም ብለህ ቡና አንጠጣ አንተ።
ያ ቡናዬን እየጠጣሁ ነው። ለዛ እኮ ነው ደህና እያጫወትኩ ያለሁት። ባህሩ ከበደ ወደ አንተ፣ አንተ ከበደ ወደ ቃሌ። ማስረጃ ነው እያወጣሁ እየተጠየቀልኝ አይደለም። ተው ልደት እረፍ እየተጋገዛችሁ እኮ አሳይ ቃሌ፣ ወሬውን ተውና አሳይ እኮ እያወጣሁ ነው። አንድ ጊዜ እረፍ እንዴ! እና የጸሐፊውን ስም መጽሐፉን እያወጣሁልህ ነው። አውጣ። ቆየሽ። አታስብ። እሺ ይኸው እየጠበቅኩ ነው። መጽሐፋን ሊያወጡ ያልከው ተናገሩ ከሆነ ይኸው አምጣና አሳየን ማን እንደሆነ። ጸሐፊውን ታሳየናለህ። እሺ አንዴ ቆይ ተረጋጋ። ምንም ስበል እስቲ። እኔ እየጠበቅኩ ነው። ምንም እየጠበቅኳችሁ። ቴንኪው። እሺ እየጠበቅኳችሁ። ጎሄድ። እሺ መልካም እንግዲህ እሺ እኔ ደግሞ አንድ አሳድጉኝ። አንዴ አተልቁት። ኦኬ እሺ አሳድጉት። ክፈተውና አሳየናል። እሺ የመጽሐፉን ስም አሳየን አንዴ። የመጽሐፉን ስም አሳየን። መጽሐፉንና ጸሐፊውን አሳየን። ላሳየን ነው እንዴ? ወይ አሳየን አንዴ። እሺ አሳየን። እሺ ማን ነው የጻፈው? ሂስቶሪካል ቲዮሎጂ ይላል። የጻፈው ማን ነው? ያው ግሬጋሪሰን። ይሄን ሰው ታውቀዋለህ? ኦኬ ልደት አሳየን። ከዛ እኔ የጠየቅኩትን ጥያቄ ለእኔ ለጠየቅኩት ጥያቄ የሰጠበትን መልስ አሳየን። ሰውየው ማን ነው አይደለም የጠየቅኩህ እኔ። ሂድና አሁን ገብቶኛል። ለማሳየት ብቻ ነው የገባኸው? ለመወያየት ነው የገባኸው ወይንስ ለማሳየት ነው የገባኸው? ሆስሎ አይ አሳየኛ። ለመወያየት ነው የገባኸው? ደቂቃዬን አጨርስብኝ ፕሊዝ። አሳየን አሁን ግለጥና ሂድና። እሺ አሳየን። የማታውቀውን ጸሐፊ ሂድና አሳየን። አሁን ግባና አሳየን። እሺ አንዴ ተረጋጋ። የማታውቀውን ጸሐፊ ደቂቃውን ያዙልኝ። 5 ደቂቃ አለ። ኦኬ እሺ ሙሉ ኮንቴክስቱን ላንብብልህ መጀመሪያ ነው ሐሳብ ኮንቴክስት። ይሄ ሁሉ ነው የምታነበው? እና የጠየቁት እኮ በእምነት ብቻ ዳግም ይወለዳል የሚል እኮ ነው። ይሄው እኮ እያሳየው እኮ ነው እኮ የታለ እንደዛ ያለበት በእምነት ብቻ ዳግም ይወለዳል ያለበት። እሺ ይሄው አንብበው እስኪ 5 ደቂቃ እንዳትነኪው። አንብበው 5 ደቂቃ እንዳትነኪው። ሚውት አርግ። አማን ተመለስ። አማንን ተመለስ በለው። አማንን አማን ተመለስ። አንተ አይደለም ተወያዩ። አትራገጥ። አንተ አይደለም ተወያዩ። አንብበው አማን አንብበው። አንተ ሚውት አርግ ቃሌ። አማን አንብበው። አንተ አንብበው። እኔ አይታየኝም በስርዓቱ። ቃሌ አንብብለት። እሺ አንብብለት። ጎሂድ አንብብ። እሱ ካልታየው አንተ አንብብ። እሺ ዊዛውት ዲስ ቢብሊካል ኮንቴክስት አለ ከላይ። ቢብሊካል ኮንቴክስት አስቀምጠው ማለት ነው። ያስቀመጣቸው ቢብሊካል ኮንቴክስቶች እነዚህ ናቸው። እነዚህን ቢብሊካል ኮንቴክስቶች አስቀመጠ። እነ ገላትያ፣ እነ ሮሜ ምዕራፍ 4 ከ1 እስከ 5 ምናምን አስቀመጠና ጥያቄ ምንድን ነበር? አማን አንድ ጊዜ ጥያቄ ምንድን ነበር? አማን ምን ነበር የጠየቀው? እሺ ልመልስ። ሰው ዳግም የሚወለደው በእምነት። ጥያቄ ምንድን ነበር? አማን ጥያቄ ምንድን ነበር? ጥያቄ ሰው ዳግም የሚወለደው በምንድን ነው አልክ። ከዛ በእግዚአብሔር ቃል አልኩ። እዴ የጠየቁት ጥያቄ ምንድን ነው? ሰው በእምነቱ ብቻ ዳግም ይወለዳል የሚል ከስኮላራ አሳይ ነው ያልኩት እኮ። እሱ መጨረሻ ላይ መጣው ነው። እኔ እኮ ኦሪጂናል ጥያቄ ነው ያስታውስኩት። ሪፎርም አድርጌ ጠየቁ። ጥያቄን ሪፎርም አድርጌ ጠየቁ። ምን ብዬ ነው የጠየቁት? ሰው በእምነቱ ብቻ ዳግም ይወለዳል ወይ? ወደዚህ ከመምጣታችን በፊት ሰው በእምነቱ ብቻ ዳግም ይወለዳል ወይ የሚለውን ከራስ ቤት እምነት አሳያለሁ አይደል? የኔ ጥያቄ እኮ ነው። ተሽከረከርክና ካንተ ጋር እንሽከርከር። ኖ የኔ ጥያቄ ይሄው ላስታውስ። ሰው በእምነቱ ብቻ ዳግም ይወለዳል ወይ ብዬ ነው የጠየቅኩት። አሁን መልስልን ቃል ይላል። የኔ ጥያቄ እሱ ነው። ምን አልኩ? ጥያቄ ነው። 3 ነው ሞዲፋይ ያረከው። አዳምጥ። 3 ነው ሞዲፋይ። በእኔ ጥያቄ ትከራከራለህ እንዴ? ምን ሆነ ነው አንተ? ያማል እንዴ? ህዝቡ እየሰማ መብቴ እኮ ነው። ምንም ጥያቄ መጠየቅ እኮ ጥያቄ መጠየቅ መብቴ ነው። ምንም አይነት ጥያቄ መጠየቅ የጠየቀው ሰው በእምነቱ ብቻ ዳግም ይወለዳል የሚል አሳይልኝ ያላል። ይሄንን ትመልሳለህ ወይስ አትመልስም? ሶስተኛ ነው። እንደ ሶስተኛ ጥያቄ አድርገው ሰዱና መልስልኝ። እንደ ሶስተኛ ጥያቄ አድርገው ሲጀመር ለምን አደከምከን ታዲያ? እንደ ሶስተኛ ጥያቄ አድርገው መልስልኝ። ይሄንን እኮ ተሰየመጣው እኮ ለምን አደከምከን? አለ ወይንስ የለም? እሺ ሰው በእምነቱ ብቻ ዳግም ይወለዳል አይወለድም የሚለው አለ ወይስ የለም? አለ። አምጣ። ያው ሰውዬ ጋር ግባና ቃል ያሳየን። አሁን የገለጽከው ሰውዬ ጋር አታሽከርክረን። መጀመሪያ የጠየቀን አንድ ወጥ ጥያቄ ያሳየኝ ነበረው። አንድ ወጥ ጥያቄ ሌላ ጥያቄ ልጠይቀው። ከዛ በኋላ መልስ የለም።
ሌላ ወደ ጥያቄ መልስ የሌለው የተከፍቶ አላሳየህማ ሰው በእምነቱ ብቻ ዳግም ይወለዳል። ጸጥ ካላልክ ቤቱ ጋር እናሰማ። አንተ እኮ ጥያቄ ድገምልኝ ስልህ እኮ የጠየኩትን ጥያቄ የነገርከኝ አይደለም እኮ ሰውዬ። ይኸው ደገምኩት እኮ። መጀመሪያ ምን ጠየቅ? ሰው በምንድን ነው የሚወለደው አልክ። በእግዚአብሔር ቃል አልኩ። በምንድን ነው የሚወለደው አላልኩ። ከዛ ነችና ከእግዚአብሔር ቃል ይወለዳል ስልህ ሰው አንዴ አዳምጠኝ ፕሊዝ። አዞርክና ጥያቄውን አዞርክና ለሶስት ተሰብስበህ ብትመጣም ምንም አትቀይረውም። ወዮ የኔ ጥያቄ ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል የሚል በእምነቱ ብቻ ዳግም ይወለዳል የሚል ከራስ ስኮላሮች አልኩ። ከራስ ስኮላሮች አምጣልኝ አልኩ። ሰው በእምነቱ ብቻ ዳግም ይወለዳል። ሰው በእምነቱ ብቻ ዳግም ይወለዳል። ልመልስልህ። ሚውት አድርግ እስኪ። እኩል አወራህ እኮ ሚውት አድርግ። ከአንተ ስኮላር አሳየኝ ያልኩህ እኮ። አራተኛ አንድ ጥያቄ ላይ አራት የተደራረበ ማለት ነው። ቆይ ልመልስልህ። አንድ ጥያቄ ላይ አራት የተደራረበ ጥያቄ ጠየቀ። አራተኛ አንድ ጥያቄ ነው የጠየቁህ። አንድ አይደለም። በኋላ እኮ ይደመጣል። አንድ አይደለም የጠየቀው። አራተኛው መጥቷል። አራተኛው ላይ ቆሜ ልመልስ። አራተኛ ጥያቄ አለ። ሰው በእምነቱ ብቻ ዳግም ይወለዳል። አንዱ ላይ ሞዲፋይ ያረከው አራተኛ ነው ያልኩት እኔ። አራቴ ደጋግመህ ጠይቃለህ አላልኩም። ወደ ሌላ ጥያቄ ልሂድ። አንዱ ላይ ሞዲፋይ ያረከው መብቴ ነው አይደል? ወደ ሌላ ጥያቄ መሄድ መብት ነው ሲጀመር። ጠይቀህ መቼ እንዲመለስ። ስለዚህ ያዝ ደቂቃዬን አስጀምሪልኝ። ቪዲዮ ዘርቻለሁ። ደቂቃዬን አስጀምሪልኝ። ወደ ላይ ኦኬ ደቂቃዬን አስጀምሪልኝ። ኦኬ ደቂቃዬን አስጀምሪልኝ። አሁን ስማኝ። ደቂቃዬን አስጀምሪልኝ። የምን ደቂቃ ነው ባይዞ እያወራን ያለው? አልቋል ደቂቃ። ኖ እንዴ አላሳየህም እኮ። ስለዚህ ደቂቃዬን አስጀምሪልኝ። እኔ እመልሳለሁ። መጽሐፍ ቅዱስ ላይ አላልክም ሲጀመር ምንም ጨምርልህ ደቂቃ የለም። አንድ የቤተክርስቲያን አባት አሳየኝ እስኪ። አንድ የቤተክርስቲያን ኧረ እባክህ ደቂቃዬን አስጀምሪልኝ ልጠይቅበት። አንተ ሰው ያማል እንዴ? ምን የምትለው? እንደውም ይበቃል። ኖ አለኝ 5 ደቂቃ አለኝ ደቂቃ አለኝ ደቂቃ። እኔ አልጠየቅኩኝም። አስቁመህ ነበር ስጠይቅ የነበረው። አስቁመኝ ነበረ። አለኝ ደቂቃ። በደቂቃዬ ልጠይቅ። አልቋል ደቂቃ። በደቂቃዬ ልጠይቅ። ደቂቃ አልቋል ብሎ ጥያቄ አትቀበልም? ደቂቃ አልቋል። በቤትህ ስለሆነ ነው እንደዚህ ያ አየነው እኮ። ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ደቂቃ አለኝ። ልጠይቅ። ጥያቄ ልጠይቅበት። ጥያቄ ልጠይቅበት። ደቂቃ አልቋል። ምክንያቱም መጀመሪያ አስቁመህ ነበር ሰርች ስታደርግ የነበረው። ስለዚህ ጥያቄ ልጠይቅበት። ከቆመበት ደቂቃ ጥያቄ ልጠይቅበት። ለአንተ ማስቆምን ወደ ሌላኛው ጥያቄ ስለሄድኩኝ ልጠይቅበት። ወደ ሌላኛው ጥያቄ አንተ አስቆምልኝ ሳትል ነው ደቂቃ አስቆምንልህ። አንተ አስቆምልኝ ሳትል ራሱ ማለት ነው። ጥያቄ ልጠይቅ ነው የምትጠይቀው ብሮ። ሰዓት አልቋል። አርፈህ ተቀመጥ። ፕሊዝ ጥያቄ ልጠይቅ። በኋላ ትጠይቃለህ። በቃ ጥያቄ ተቀበል። ጥያቄ ተቀበል። ውይይት ላይ ተወያይተህ ጥያቄ ልጠይቅ ካልክ ጥያቄ ልጠይቅ። ጥያቄ ልጠይቅበት ፕሊዝ። አትጠይቅም። ደቂቃ አልቋል። ጥያቄ አለኝ። ሰዓት አለኝ። የኔን ሰዓት ወስደሃል። የኔ ሰዓት ነው ይሄ የኔ ሰዓት ነው። የኔ ሰዓት ነው። የኔ ሰዓት ነው። ጥያቄ ልጠይቅ። በቃ ጥያቄ ልጠይቅ። የትም አይሄድም። አንድ ደቂቃ ስጠኝ። እሺ አንድ ደቂቃ ልጨምር። አንድ ደቂቃ አይደለም ያለኝ 4 ደቂቃ ነው። አልቋል። ደቂቃ 4 ደቂቃ ነው ያለኝ። አልቋል። 4 ደቂቃ ነው ያለኝ። ፕሊዝ በስነ ስርዓት እናንተ ጠይቃችሁኛል፣ እኔም ልጠይቅ በስነ ስርዓት። ደቂቃ ጨምርልኝ አላልኩም እኔ። 1 ደቂቃ ስጠኝ፣ 2 ደቂቃ ስጠኝ፣ 4 ደቂቃ ስጠኝ አላልኩም። በተሰጠኝ ደቂቃ ለውይይቱ በተሰጠኝ ደቂቃ እያየን ካውንት ዳውን አልቋል። አልቋል። እሱንማ እኮ ቀደም ሲጀመር እኮ ማስቆም አትችልም እኮ። እሱን መጽሐፍ በመጣው ሰዓት ላይ እኮ 5 ደቂቃ ከ55 ላይ ቆሟል ብለኸኝ ጠበቅኩ። ከዛ መጣህና ከዛ በኋላ አመጣህ። ስታመጣ ጥያቄ ላይ የኔ ጠየቅኩ። አዳምጠኛ መልስ ብለህ ያመጣኸውን ልታነበው ስትል ምንድን የጠየቅኩ አልኩኝ። ምንድን የጠየቅኩ ስል የጠየቅኩትን ጥያቄ በስነስርዓት ልትነግረኝ ስላልቻልክ ወደ ቀጣይ ጥያቄ ሄዳለሁ አልኩኝ። ስለዚህ ካቆምኩበት ደቂቃ እቀጥላለሁ ማለት ነው። ወደ ቀጣይ ጥያቄ ሄዳለሁ ያልከው አሁን መጨረሻ ላይ ነው። ምክንያቱም የጠየቅኩትን ጥያቄ በስነስርዓት ማዳመጥና መመለስ ስላልቻልክ የህፃን ጨዋታ አታድርገው። አንዴ ቆይ አዳምጥ። አንደኛ ነገር ማስረጃ ብለህ እኔ ማስረጃ እንዳወጣ እኔ ቃሌን አውጣና አንብብዬው ማስረጃ እስኪወጣ ቅድም አንተ የሐዋርያት ሥራ ምዕራፍ 16 ማስረጃ ልታስወጣ ስትሄድ ደቂቃ እንዲያዝንልህ ፖዝ እንደተደረገው ኦኬ። እዚህ ጋም ለኔው ታይም ላይ ፖዝ ተደረገ። 5 ደቂቃ ከምናምን ነበር የዛኔ ፖዝ ሲደረግ ማለት ነው። ኦኬ። ከዛ በኋላ መጣና ቃሌ ከከፈተ በኋላ ደቂቃው ካውንት ዳውን ጀመረና 0 ደረሰ ማለት ነው እያወራን እያለ። ስለዚህ አንተ ቅድም መመለስ ሳትጀምር በፊት ኦኬ፣ መመለስ ሳትጀምር በፊት መነበብ ከመጀመሩ በፊት ምን አልኩ? እኔ ምንድን ነው የጠየቅኩ አልኩ።
ምክንያቱም የጠየቅኩትን ጥያቄ የግድ መመለስ ስለሚኖርብህ ምን ብዬ ነው የጠየቅኩ አልኩ። ስለኔ ስላልጠየቅኩት ጥያቄ ለምን 50 ደቂቃ ተራ አያገባኝም። እኔ የሚመለከተኝ ስለጠየቅኩ ጥያቄ እንድትመልስ። አንድ እኔ ዝም ብዬ ነው ሳዳምጥ የነበረው። ፕሊዝ እኔ ዝም ብዬ ነው ሳዳምጥ የነበረው። ስታወራ አሁን ጸጥ ብዬ ነው ያዳመጥኩ። እኔ ስለጠየቅኩ ጥያቄ ነው መመለስ ያለብህ። ደቂቃው የሚሰራው እኔ የጠየቅኩትን ጥያቄ መመለስ ስትችል ነው እንጂ እኔ ስላልጠየቅኩ ጥያቄ 24 ሰዓት ብታወራ ያ ቤትህን ከፍተህ እንደማውራት ነው የሚታይ እንጂ እንደ ውይይት አይደለም። እኔ የጠየቅኩ ጥያቄ ጠየቅኩ። እሱን አይደለም የጠየቅከኝ አልክኝ ደጋግመህ። በቃ እሺ እሱን ካልሆነ ሌላ ጥያቄ ልጠይቅ በሰዓቴ አልኩ፣ በቀረው ሰዓቴ። ምክንያቱም ደቂቃ ሲፈለግ በነበረበት ሰዓት ላይ የፈለግኩትን ጥያቄ ጠየቀኝ ስላልሆነ በቃ ይሄን ተወውና በቀረችኝ ደቂቃ ሌላ ጥያቄ ልጠይቅ አልኩኝ። አልፈልግም አልክ እና ልክ ነው እያደረክ ያለው ነገር። በዛ ታይም ደቂቃ ኦልሬዲ አልቋል እኮ ልደት። ለምንድን ነው የሚያልቀው? አልጀመረም እኮ በትክክለኛ መቼ ጀምሮ ነው የሚያልቀው? እና ያን ሁሉ ሰዓት ስናወራ የነበረው ምንድን ነው? በቀብድ ነው እንዴ ስናወራ የነበረው? ባለመግባባት ነው እያወራን የነበረው እንጂ ደቂቃው ተከፍቷል እኮ እያወራን የነበረው እኮ። ኢቭን የጠየቁትን ጥያቄ እኮ በስነ ስርዓት አድሬስ ሳታደርግ እኮ ነው እያወራን የነበረው። ጊዜያችንም ስለሚሄድ ምን እናድርግ መሰላችሁ? አንድ ሰው እያስገባን ወንጌል አማኝ የሆነ ልደትን ይጠይቃል። እሺ ኢትስ ኦኬ። አይ ኖ ደግሞ አማንን ይጠይቃል። እኔ ደቂቃዬን ካልሰጣችሁኝና ካልጠየቁኝ አልጠይቅም። ኖ በቃ ጨርሻለሁ። ኢትስ ኦኬ ጨርሻለሁ። ባይሆን እኔ እናንተ ዲቤታችንም መቼ ሀፕን ያድርግ የሚለው ነገር ነው። አንተና እንደ ዳስ ጥዬ የምጠብቀው አንተን አይደለ እንዴ? ቀንና ሰዓት አሳውቀኝ ብዬ 3 ደቂቃ ጨምራለሁ። አርብ ይመቻል? የአሁኑ አርብ ይመቸኛል። ዛሬም ይመቸኛል ማለት ነው። ዛሬ ይመቻል? ዛሬም ይመቸኛል ማለት ነው። እርግጠኛ ነህ? አዎ። እሺ 3 ሰዓት ላይ መልካም። እሺ ደቂቃ 3 ደቂቃ እሱ ኦኬ። አይ ዶንት ኒድ ዩር ታይም። ልደት 3 ደቂቃ ተጨምሮላል። አልፈልግም። ውሰዱት። ምንድን ነው እየሆነ ያለው? የልጅ ኢትስ ሚ እኔ ነኝ ራሴን እዚህ እናንተ መሀል ዲስክሬስ ያደረኩት። ጭራሽ ግሬስም ነበረ ዲስክሬስ ተደረገ።